ቤዛ እና ፍቅር ዳኒ ሆነው እንግዲህ ስራቸውን ሰሩ ማለት ነው። የቤዛን ጥፋት እንዳለ ዶክተር እና አደይ ላይ አመጡባቸው። እንግዲህ ዶክተር እና አደይን በቁጥጥር ስር ዋሉ። ቤዛ እንግዲህ እንደምታዩት ለሰው ነገር ቁርጣ የተነሳች ናት። የሌሊንም ቤት ለመውረስ ዝግጁ ሆናለች ማለት ነው። በተመሳሳይ ፋይል እየቀየረው ይገኛል ማለት ነው ዳኒ። ያም ደግሞ ገጀራው የሚባል እኔ የምለው ዶክተሩም ራሱ የሆነ ፍዝዝ ያለ ነገር ነው እንጂ አሁን ያ ሰውዬ እንደዚህ እኮ ያስታውቃል። ለምንድን ነው የተሸፈንከው ብሎ እኮ ገልጾ ማየት ይችል ነበረ። የለበሰውን ልብስ ግን ፍዝዝ ብሎ ለምን እንደሚሆን እንደዚህ አላውቅም። እንግዲህ በገዛ እጁ እስር ቤት ሊገባ ነው። እስር ቤቱ ይገባም ግን ደግሞ ምንም ስላላደረገ ያው ቤዛ እንደሆነች ይሄ አገር የሚያውቀው ነገር ነው። እንግዲህ ወይዘሮ ፍቅር ናት ይሄንን አይዲያ ያመጣችው። ነገሩን ወደ አደይና ዞረውና አንተ ነፃ እንዳወጣ ጣለችው። ምክንያቱም ለምንድን ነው አደይን እንደዚህ የምትጠያት? በቃ የኔ የምላቸውን ነገሮች ሁሉ ስለወሰደችብኝ አልወዳትም እና እሷ ቅጣቷን ማግኘት አለባት። እኔ በህይወት እያለው ከዴብ ጋራ መቼም አትጋባም፣ መቼም ደስተኛ እንድትሆን አልፈቅድላትም። ስለዚህ እሷ እስር ቤት ነው የሚመጥናት ብላ ለዳኒ ነገረችው። ዳኒም ደግሞ እንግዲህ ነገሩን አዘዋውሮ ጭራሽ ይሄ ገጀራው የሚባል ትናንትና እንግዲህ ሐኪም ቤት ድረስ ሄዶ ስሟ ማን ነበረ? አበባ ነው አደይ አበባ ነው ወይስ አደይ እሷ ናት መድኃኒት የሰጠችኝ፣ የተቀያየረ መድኃኒት የሰጠችኝ ብሎ ለዶክተሩ ተናገረ ማለት ነው። በዛ ሰዓት አንተ ማነህ ምንድነህ ብሎ ጋቢውን ገለጥ አድርጎ ቢያየው ያስታውቅ ነበረ ሰውየው። እንግዲህ አያችሁ በገዛ እጁ ፍዝዝ በማለቱ በገዛ እጁ እስር ቤት ሊገባ ነው ማለት ነው። ዶክተር እንግዲህ ምንም ማድረግ አይቻልም። ዴቭ እንግዲህ ሰርጋችን ሊደገስ ነው። ሰርጋችን ሲል ትናንትና እንግዲህ ሚስቱ እስር ቤት ልትገባለት ነው አደይ ማለት ነው። ነገር ግን ያው በቂ ምስክር ስላላቸው ይሄንን ነገር ቤዛ ስላደረገችው ዳይመንድ ያውቃል፣ ኪንጎ ያውቃል፣ ባቡሬ ራሱ ያውቃል። ለልዬም አሁን መናገር ችላለች። ስለዚህ ሁሉንም ነገር ይመሰክራሉ። እንትና አደይና ዶክተሩ ያው ነፃ ይወጣሉ ብዬ ተስፋ አደርጋለሁ። እንግዲህ ትናንትና እንዳያችሁት መጥሪያ መጥቶበታል። በቁጥጥር ስር ውለሃል ተባለ። ለምን የሚለው ነገር ለሱ ጥያቄ ነው። እንግዲህ ዶክተር በገዛ እጁ አሁን ቤዛ በሱ ቤት ንጹህ ሰው መስላው ነበረ። ከስንቱ ሰው ነው የተጣላው ከቤዛ ጋር ያኔ። ዳይመንድም እዛ ሲያጨራሽ እዚህ መጣች ሲል ዳይመንድ ቀንተ ከሆነ ለአንተም ስራ ልፈልግህና እዚህ እንድትሰራ አደርግሃለሁ። ቤዛ ግን ጥሩ ልጅ ናት ምናምን አለ። እኔን ጥሩ አድርገኝ ተው፣ ለነገሩ በቅርቡ የምታየው ይሆናል የእሷን ጥሩነት ብሎት ነበረ ዳይመንድ ማለት ነው። እንግዲህ ይኸው ስራዋን ሰራች። እሷም አሁን ተሸሽጋ ነው ያለችው ጉሮኖ ውስጥ እንዳይጥ ማለት ነው ከወንድሟ ጋር። ይሄ ገጀራው እዛ ደብቋችኋል። ገጀራውም እስከ ዛሬ አብረን የሰራንበትን ገንዘብ እያንዳንዱን ነገር ስጠኝ ብትለውም በፍጹም እንዳታስቢው፣ አርፈሽ የማትቀመጪ ከሆነ አሳልፌ ነው የምሰጥሽ እያለ እያስፈራራት ነበረ። ዳኒም ደግሞ እንግዲህ ባለፈ ጊዜ ለሊ ቤት ገብቶ የለሊን የቤቱን ካርታ ወስዷል ማለት ነው። አሁን ለሊ ምንም የምታውቀው ጉዳይ የለም። አክስቷ ግን ደውላ የቤቱን ካርታ እዩ፣ ለማንኛውም ተጠንቀቂ፣ ስለ ቤቱ ካርታ ምናምን ብላ ደውላለታለች። ደግሞ አክስቴ ምን አስባ ነው ምን ፈልጋ ነው እንደዚህ የምትለው እያለች ነበረ ማለት ነው። ባቡሬም ትላንት እንግዲህ ለልልዬ ያፈቅራታል፣ እንደሚያፈቅራትም ነገራት። እሷም እንግዲህ ተቀብለዋለች ፍቅሩን ብዬ አስባለሁኝ። ግን ደግሞ አንደኛውን ተወጣው ስትል ሌላኛው ይመጣባታል። አሁን እሷ ያ የቤቱን ካርታ በእሷ ቤት ደብቀዋለች። እዛው የተደበቀበት ቦታ ነው ያለው። እንግዲህ ያ ዳኒ የሚባለው ልጅ አሁን እርግጠኛ ነኝ የሆነ ጊዜ ላይ ታስታውሱ እንደሆነ ባቡሬ ምንዋን ነው የታመመችው የሆነ የሐኪም ማስረጃማ እዚህ ቤት ውስጥ ሊኖር ይችላል ብሎ መኝታ ቤቷ ገብቶ ሲፈልግ ነበረ። ከዛ በኋላ የቤቱን ካርታ እጁ ላይ ይዞ ለሊ መጣችበት። እንዴ ምን ልታረግ ነው? ሌባ ምናምን። አንቺ እኔ ሌባ አይደለሁም፣ ምንሽን እንደሚያምሽ ለማወቅ እየፈለግኩ ነበረ ሲልሃት ካርታውን መልሳ እዛ አስቀመጠች። አሁን ይህንን ካርታ አስባችሁታል? ማንን ነው የምትጠራጠረው? ቀጥታ ይህንኑ ባቡሬ ነው። ለልዬ ምን አለች በሉ። ምክንያቱም ያንን ጊዜ ስለመለሰችው ስላየች ማለት ነው፣ እሱ ይዞ ስላየች። እንግዲህ ቤዛ እውነት እንጃ። ቤዛ ግን ምንም አይቀናትም። ምክንያቱም መጥፎ ሰው ስለሆነች ሁሉም ነገር ይዘጋጋባታል። የሰው ነገር ነው የምትመኘው ሁልጊዜ። ድሮም የለሊ አይደለም ይሄ ቤት ለኔ ነው የሚገባው አለች እኮ ጭራሽ። እንዴ
ፈጣሪ ትዕግስቱ ስጠኝ። እንግዲህ ኤላ እኮ ባለቤቱ አልሞተም አለ አይደለ? ይመጣል። ስለዚህ ሌላው ፋይል ደግሞ ዋነኛው ለእሱ ጋር ሊኖር ይችላል። ኤላ ሳይመጣ አይቀርም። በስተመጨረሻም ግን አሁን ዶክተርና አደይ ነው ዋናው ነገር። ለሊ ማናትቺ ፍቅር የምትባል እንግዲህ እንደ ቁመቷ ያጠረች አጭር ሰው ነገረኛ ነው ይባላል። የእውነት የፍቅር ደግሞ የባሰ ነው። በቃ አደይን ከዴቭ ጋራ እንዳትሆን ነው የምትፈልገው። እሱ ደግሞ በመሀላችን አትግቢ ፍቅር፣ በመሀላችን በፍጹም እንድትገቢ አልፈልግም። የውልሽ ምንም ብትይ ምን እኔና አደይ ልንጋባ ነው። እኔማ ቆሜ ነው ሞቼ፣ እነሱ ሁለቱ አይጋቡም አለች። ከዛ በኋላ እንግዲህ ፍቅርና እናቷ ቁጭ ብለው ዴቭ ደወለላት። ከዛ ደወለላትና ወዬ ልጄ ምን ነው ስትለው እኔና አደይ ልንጋባ ወስነናል። ምን አለች? አዎ ወይኔ ደስ ሲል፣ በጣም ደስ ይላል። እንግዲህ እኔ ሁሉንም ነገር አዘጋጅቼ ጨርሻለሁ ምናምን አለች የፍቅር እናት። ምንድን ነው እማዬ ስትል ፍቅር አደይና ዴቭ ሊጋቡ ነው። ምን? እንደዛማ አይሆንም በፍጹም ሞቼ ነው ቆሜ። አረ ተረጋጊ ፍቅር፣ ምንድን ነው ያናድደሽ አንቺ? አይ በቃ ምንም መጣው እማዬ ብላ እንግዲህ ስትሮጥ የወጣችው ያን ጊዜ ያንን ቤዛ የቀያየረችው ለለሊ መድኃኒት ማን ያደረገው ብላ ልትከስ አደይና ዶክተሩ ናቸው። አሁን ሰርጋቸው ልታበላሽባቸው ገባችሁ? እንግዲህ ፍቅር ተንኮሉ ናት። ዴቭም ቅናቱ ሰማይ ነካ። እሱ ከቅናት ሌላ ምንም የሚታየው ነገር የለም። ግን አደይ እዚህ ጋር ምንድን ነው የሆነችው? ምንድን ነው ያስከፋት? ምንስ ነው ያስደሰታት? እያለች እሷ ከዴቭ ጋራ ከማውራት ይልቅ ከዶክተሩ ጋራ እያወራች ስታወራ ነው የሚቀላት። ምክንያቱም ይረዳታል። ዴቭ እኮ ምንም የሚረዳ ሰው አይደለም። በጭፍን ነው ዝም ብሎ በቃ ቅናት። ዶክተሩን ብቻ ከአደይ ጋር ሳያት ዘሎ ያንቀዋል እንደ ፌንጣ ጉድ። እሱም ደግሞ በመጀመሪያ ደረጃ ተረጋጋ። ሲቀጥል ደግሞ እየዘለልክ ላይ ጉብ የምትለው እኔ ማንም ሰው አይደለሁም። እንደገና ልጅቷ ምንድን ነው የሚያስፈልጋት? ምንድን ነው የሆነችው ብለህ መጠየቅ አለብህ እንጂ ዝም ብለህ ከኔ ጋር ስታያት አትዝለል እባክህን። እኔም አጋጣሚ በዚህ ጋር ሳልፍ ቁጭ ብላ ስታለቅስ ነው ያየዋት። አላበዛከውም እንዴ? ዝም ብለህ እጅን ሰው ላይ አታንሳ አለ ዶክተር። ከዛ ይኸውልህ ዛሬም ደግሜ አስጠነቅቅሃለሁ፣ ከዚህ በኋላ አደይ ጋ እንዳላይ። ጉድ እኮ ነው እሷ። እንግዲህ አንዳንድ ጊዜ ከባድ ነው ብቻ። እናም ቤዛ እንግዲህ ቤዛ አሁን እንደ ልቧ መውጣት አትችልም። ለልዬም ትላንትና እንግዲህ ፍቅርን ጉሮሮዋን ይዛ አንቺ ደግሞ በዚህ ስትባይ በዛ ትመጫለሽ፣ በዛ ሲሉሽ በዚህኛው ትመጫለሽ። አረ ፍቅር ምን ይሻልሻል? ቆይ ምን ይሻልሻል? አንቺ መቼ ነው አርፈሽ ዞር በይ እባክሽን። እብድ አለቻት። ማን ነው እብድ? አንቺ? እኔ ለሌ እብድ አይደለሁም ብላ እንግዲህ ጉሮሮዋን ድርግም አድርጋ ያዘቻት። ባቡሬም እንግዲህ ከዚህ በኋላ ለሊን አንድ ነገር እናገራታለሁ ብትይ ውርድ ከራሴ ነግሬሻለሁ። አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ ይሄንን ቁመትሽን እንደገና እንዳላሳጥርልሽ አላት። ከዛ በኋላ እንግዲህ ያው ፍቅር እኮ ፈሪ ናት። በነገራችን ላይ ልብ የላትም። ሰው ኮስተር ብሎ ሲቆጣት ራሱ በጣም ነው የምትደነግጠውና እንግዲህ ከዛ ካመለጠች በኋላ በዛም ንዴት ነው ሄዳ ቀጥታ ለፖሊሶቹ የተናገረችው። አደይና ዶክተሩ ናቸው መድኃኒቱን ቀይረው የሰጡት ብላ እነሱ ላይ ነገሩን አዟዙራ አመጣች። ግን ፍቅር በስተመጨረሻ እስር ቤት ካልገባች ምናለች በሉኝ። ምክንያቱም በሐሰት ሰውን መወንጀል ያስቀጣልና እንግዲህ ዳኒ ፍቅር እኮ ለዚህ ነው የምትመቸኝ። ፍቅርን አተመናት። ፍቅር ይኸውልህ ውሻ ማለት ናት። ውሻ ብልተኸው ዞር ስትል ይነክሰሃል። ስለዚህ እሷም ደግሞ እንደዛ ናት። በፍጹም ፍቅር እንዳታምናት ዳኒ፣ ነግሬሃለሁ። ከፍቅር ጋር ሁለተኛ እንዳላይ። በነገራችን ላይ ዳኒ ቤዛን ያከብራታል ማለት ምንም ነገር እንኳን መጥፎ ቃል አይናገራት። እሷ ቆጣ ስትለው ትናንትና እሺ በቃ ቆይ አንተ ምንድን ነው? ለምንድን ነው የማትናገረው? እህቴ እኮ ናት። ለእህቴ ደግሞ መልስ መመለስ አልችልም አለ። እውነት በጣም ሰው አክባሪ ነው ብዬ ጻፍኩት። በቃ ማለትም መጥፎ ቃላት አልተናገራትም። እንደዛ ስትጮህበት ዳኒ አታፍላው ዳኒ። ከዛ እሷ እንደዛ ተናዳ ከሄደች በኋላ ቆይ አንተ
ለምንድን ነው ዝም የምትላት? እህቴ እኮ ናት። በእሷ ቀልድ አላውቅም እኔ። የፈለገ ነገር ሊቀር ይችላል፣ ግን ደግሞ በቤዛ እኔ ቀልድ አላውቅም። ለእኔ የሆን የእሷ እኮ ለእኔ ብዙ ነገር ሆናልኛለች። ቤዛ ማለት ለእኔ እናቴ ናት። ስለዚህ እሷን የሚያስከፋትንም ሰው ማየት አልፈልግም። እኔም ደግሞ ተሳስቼ እንኳን እሷን ማስከፋት አልፈልግም። ስለዚህ የማትረባ ነሽ ዘር በልልኝ ብላ ገፍትራ ጥላው ሄደች ፍቅር። ከዛ በኋላ እንግዲህ እቤት ከገባች በኋላ የዴቭና የአደይ መጋባት ስትሰማ ነው ዘላ ወጣችው። ይሄ ገጀራው የሚባለውም ሰው እንግዲህ ዶክተር ጋር ሄዶ እዛ ጋቢውን ተሸፋፍነው 2 ፎጣ እኮ ነው የለበሰው ደግሞ በዛ ሰዓት እንግዲህ በነገራችን ላይ ዳይመንድ ይሻላል ከዶክተሩ ማለት ነው። ይሄ አሁን ገባኝ። ያኔ ተሸፋፍኖ የመጣው ወይ ገጀራው ነው ወይ ዳኒ ራሱ ነው ብሎ ነበረ ለዶክተሩ ማለት ነው። ለነገሩ ተው፣ በምደርስበት እደርስበታለሁ። እንደዚህማ አለቃቸውን፣ ቆይ ዋጋቸውን ነው የምሰጣቸው እያለ ዳይመንድ እንግዲህ ሲፎክር፣ ከዛ በኋላ ዶክተሩ እንግዲህ በስተ መጨረሻ መጥሪያ መጣበት። ምን ብሎ እንግዲህ አፉን ከፍቶ ቀረ። ምንም ባላደረገው ነገር እንግዲህ ከርቸሌ ሊገባ ነው ማለት ነው። ግን ደግሞ ያው ምስክሮች ስላሉ ምንም አይሆንም ብዬ ተስፋ አደርጋለሁኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዶክተር ትላንትና መጥሪያ መጣበት ማለት ነው። እሱም በሩ ሲንኳኳ ማን ነው ግቡ እያለ ሶፋ ላይ ቁጭ ነው ጠረጴዛ ላይ ቁጭ ብሎ እሱ ስለ አደይ እያሰበ ነበረ ከጓደኛው ጋር። በቃ ምን ላደርግ፣ አሁንማ እኮ አደይ ልታገባ ነው። እኔም ተስፋዬ ልቆርጥ ነው። በቃ ምንም ዋጋ የለኝም፣ ግን ስለ እሷ አለማሰብ አልቻልኩም እያለ ብቻውን እያወራ ያለ በር ተንኳኳ። ፖሊስ መጥቶ እንግዲህ ልብሱን ቀይሮ መጥሪያ ሰጠው። ምንድን ነው እሱ ሲለው ከዛሬ ጀምሮ በቁጥጥር ስር ውለሃል ሲለው እንዴ ምን ብሎ ደነገጠ። እንግዲህ ይሄ የማ ውጤት ነው? የፍቅርና የዳኒ ውጤት ነው። ነገሩን አዟዙረው አደይና ዶክተሩ ላይ አመጡት ማለት ነው፣ የቤዛን ጥፋት። እንግዲህ ቤዛ ወንጀለኛ ባትሆን ኖሮ ከዛ ጋር ለምን ትጠፋለች? ገባችሁ? ነገር ግን ያው ዞሮ መያዟ የማይቀር ነው እሷም